ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ እና ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። ትንሽ ሰንበት ብያለሁ በዚህ ቻናል ቪዲዮ ከለቀኩ እና ሶሲ እንግዲህ ዛሬ ከባድ መልእክት ይዛ መጥታለች። መጀመሪያዋ ደስ ሲል ነበር፣ መጨረሻዋ ግን ትንሽ ደበር የሚልም ነገር አለው። እና ሀይሚዬና ብሩኬን አስታርቄ እኔ ከነሱ ህይወት ገለልላለሁ ብላ ነበረ። ስለ ዳኒም ደግሞ የተናገረችው ነገር አንዳንድ ነገሮች አሉ። ዳኒ እንደተጠቀመባት፣ ዳኒ በእሷ ላይ እንዳለፈበት ማለት እንዳለፈለት ምናምን ነበር ስትናገር የነበረው ማለት ነው። እና ብዙዎችም ደግሞ በጣም ጠንካራ ነሽ፣ ጎበዝ ነሽ፣ ቻይ ነሽ፣ ትዕግስተኛ ነሽ እያሏት ነበር። ዛሬ ሶሲ በቤቷ በጣም ኃይለኝነት አድናቆት ሲሰጣት ነበረ። በእርግጥ እኔ አንድ ነገር የማምንበት ነገር አለ። የሆነ ፓርቷ ቢያናድደኝም አሁን ዛሬ የተናገረችው ቃላት አለ። ዳኒ እንደተጠቀመባት፣ ዳኒ እሷ ጋር መጥቶ የሚፈልግበት ደረጃ ላይ ደርሶ በቃ ተጠቅሞ እንደ ጣላት አድርጋ ነው የምትናገረው። እና እኔ እነሱ ከ4 ዓመት በፊት ነው የምንተዋወቀው፣ 2 ዓመት በፍቅር ቆይተናል እና ብዙ ነገር ሆኜለታለሁ፣ ብዙ ነገር አድርጌለታለሁ። ዛሬ ሲቀየር ግን ጥሎኝ ሄደ እያለች ነው። እኔ በዚህ ከጎኗ ነው የምሆነው፣ ከጎኗ በተለይ ሴት ልጅ ለመጠቀሚያ፣ ሴት ልጅ ጊዜያዊ መደበሪያ ማሳለፊያ አድርገው የሚሄዱ ወንዶች እኔ ደሜን ነው የሚያንተከትኩት፣ ያናድዱኛለን ማለት ነው። እና ይሄ ነገር እኔ ከሶሲ ጎን ሆኜ እከራከርላታለሁ። እውነት ነው የምላችሁ። ዳኒ እንደዛ አድርጎ ከሆነ ማለት ነው ዳኒ መቀጣት አለበት። የእውነት ግን ወደ እነ ብሩኬና ወደ እነ ሀይሚ ስመጣ ግን አሁንም ቢሆን ዛሬ እንግዲህ መጀመሪያ ላይ ስትናገር የነበረው በቃ እናንተ ታረቁ፣ እኔ መውጣት አለብኝ፣ ይህ ነገር ሰልችቶኛል፣ መሮኛል ስትል ነበረ። እና ብሩኬ መጣ፣ ለብሩኬም ነገረችው ያለውን ነገር። ሀይሚ መጣች፣ ለሀይሚ ነገረች። ግን ሊግባቡ አልቻለም። እኔም መጨረሻቸው እኮ ነው የሚያናድደኝ። በቃ መጨረሻቸው አሁን ይስማማሉ፣ አሁን ሰላም ሊፈጠር ነው ስል ሀይሚ ስለኔና ስለ ብሩኬ አያገባሽም፣ ከእሱ ጋር ያለኝን ነገር ጨርሻለሁ፣ ከሱ ጋር ያለሽን ነገር አውሪ፣ እኔ ልሂድልሽ እያለች ነበር። እና ሀይሚ ጭራሽ ከብሩኬ ጋር ማውራት አልፈለገችም። ምንም አይነት ነገር ስለ ብሩኬ እንዲነሳባት አልፈለገችም። ሶሲ ደግሞ በፍጹም ሁለታችሁ መታረቅ አለባችሁ፣ አንድ ላይ መሆን አለባችሁ፣ ከዛ በኋላ እኔ ነኝ የምወጣው። እና ሀይሚ ያው ጨርሰናል የምትለው፣ ብሩኬ ደግሞ መሄድ ጨረስንና ነው ናችሁ እያለ ነው። ከባድ ነው ግን ከባድ ነው ይሄ ነገር። ግን ምን ይመስላችኋል ቤተሰብ? እናንተ ምን አሰባችሁ? ብሩኬ ጥሎ ሄደ። ሀይሚና ሶሲ ጭራሽ መሰዳደብ። ሶሲ ሀይሚን ስትሰድባት ነበረ። መጨረሻው በጣም የሚያስጠላ ነበር። እሷም ጥላት ሄደች እና መቼ ነው የሚያበቃው ግን? መቼ ነው የምትታረቁት? መቼ ነው ሰላም የምታወርዱት? እኔ እናንተ ሰላም ናፍቆኛል። እውነት ነው የምላችሁ። ሀይሚ ከብሩኬ ጋር እንዴት ነው የምትግባቢው? ይሄን ያክል ምንድን ነው? እኔ እናንተ መጀመሪያ ላይ እንደው ምንድን ነው እኔ ከሱ ጋር ያልጨረስኩት ነገር አለ። ምንድን ነው ያልጨረሰችው ነገር? እኔ እኮ ይሄን ያክል ሀይሚ የቆለለችው የብሩኬ ፎቶ ብላ እንግዲህ ካሜራ ቪዲዮ አልጋ ቤቱን ተዉትና ፎቶ ብላለች። ፎቶ ኢዴት ይደረጋል ሀይሚዬ። በፎቶ ከሆነ አሁንም ብሩኬን እንትን እያልሹ ያለሹ ትልቅ ስህተት ነው። በነገራችን ላይ እየተሳሳትሽ ያለሹ። እኔ እንደዚህ አልጠብቅሽም እውነት ሀይሚ። ፎቶ ታምሌ ላይ የተደረገው ከሆነ እስካሁን ያስቀየመሽ፣ እስካሁን ቂም ያያሹ ማለት ነው። እኔ አልጠብቅም እንደዚህ። ምክንያቱም ፎቶ እኮ ኢዴት ይደረጋል። ሲቀጥል እውነት ስንናገር ማለት ነው ቪዲዮ ሲሰራ ራሱ ይቅርታ ብለው ጠይቀው ይሄ ቪዲዮ መደረግ እንደሌለበት በፍጹም ግን በቃ ሀይሚዬን ግን መበቀል ስላለብኝ ነው ብሎ እሱም ሶሲም ይቅርታ ጠይቃ ያደረጉት ነገር ነው። ፎቶ ኢዴት ይደረጋል። በአሁን ሰዓት ቴክኖሎጂ የረቀቀ ነው። እየተሳሳሙ ራሱ እኮ የሚያደርጉ አሉ። ሰዎቹ
አራምባና ቆቦ ሆነው ማለት ነው። ግን ኤዴት አድራጊዎቹ እያሳሳሙ ያደርጋሉ። ይሄን አታውቂም እንደ አንቺ? እና ምናልባት ሌላ ችግር ካለብሽ ሀይሚ ከብሩኬ ጋር እኛ ማናውቀው ነገር ካለ አሳውቁንና እኛም ከመለፍለፍ ዝም እንበል ማለት ነው እንጂ ምንም እኔ እንጃ አላቅም። የይቅርታ ልብ ለምን እንደሌለሽ አላቅም። እኔ ግራ ገብቶኛል። አሁን ደግሞ እንትና ሊመጣ ነው። ማነው ስሙ? ፋሲል ጠፍቼ ነበረ፣ ቆንጆ ቆንጆ ነገር ይዤላችሁ እመጣለሁ ብሏል። እንግዲህ ፋሲል ከሰሞኑ መምጣቱ አይቀርም። ምንም አላለም፣ ግን አሪፍ አሪፍ እናንተን የሚያስደስት ነገር ይዤላችሁ ነው የሚመጣው። ጥሩ ጥሩ ስራዎች አሉኝ ብሏል። በምን እንደሚመጣ አይታወቅም። ቤተሰብ ፋሲል ትናንትና ቪዲዮ ለቆ ነበር እመጣለሁ ብሎ፣ እንግዲህ እንጠብቃለን ፋሲልዬ። ስለዚህ ሀይሚዬ ወደ ራስሽ ተመለሽ። አንዳንድ ጊዜ ልባችን ለይቅርታ ክፍት መሆን አለበት። እኔ ብሩኬ ላይ በአሁኑ ሰዓት ብሩኬ ጥፋተኛ ነው የምለው ነገር አሁን ላይ ምኑም አልታየኝም። ምኑም እኔ የሚታየኝ ጥፋታቸው አሁን ላይ እሱ ከሶሲ ጋር እሷ ከዳኒ ጋር እየተከታተሉ የሚመጡት ነገር እንጂ ስላለፈው ነገር ስላደረገው ነገር ምንም ጥፋት የለበትም። ምክንያቱም ይቅርታ ጠይቆ ያደረገው ነገር ነው። ፕራንክ እንደሆነ ሁላችንም እናውቃለን። ከይቅርታ በላይ ደግሞ ምንም የሚመጣ ነገር የለም። ዛሬም እሱን ይቅርታ አላደርግለትም፣ እሱ ጋር የቀረኝ ነገር አለ ምናምን እያልሽ ነው። እና ሀይሚ ወደ ራስሽ ተመለሽ። በጣም ነው የሚደብረው የእውነት። ለሚሰማው ራሱ የሚያስጠላ ነገር ነው የምናየው። ሁሌ ጭቅጭቅ፣ ሁሌ ንትርክ። እውነት አንዳንድ ጊዜ ይቅርታንም አስተምሩን ማለት ነው። ይቅርታንም አስተምሩን። ምን ሆናችሁ ነው እናንተ እንዴ? ቁም ነገር የሰው ልጅ እኮ በድሎም ሳይበድልም እኮ ይቅርታ ትልቅ ነገር እኮ ነው። ትልቅ ነገር እንደውም እናንተ ይቅር ለእግዚአብሔር ብላችሁ ሰዎችም የሆነ ችግር ሲፈጥርባቸው በይቅርታ ነገሩን ፈተውት እንዲቀጥሉ ማስተማር አለባችሁ ብዬ ነው የማስበው። እና ሀይሚዬ ብሩኬ እባካችሁ ወደ ራሳችሁ ተመለሱ። እንግዲህ ሰላሙን ፍቅሩን ይስጣችሁ ነው የሚለው። ማስተዋሉን ያድላችሁ። ሌላ ምን ይባላል? እስኪ ቡናዬን እየጠጣችሁ እሺ፣ ቡናዬን ፎት እያላችሁ እዚህ ጋር ዳቦ አለ፣ ቆንጆዬ ዳቦ ጋግሬ ያለው የሚያምር ማለት ነው። እና ውዶችዬ ማሮችዬ በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነቱን ለእናንተም ለእናት ሀገራችን ለኢትዮጵያም ይስጥልን። አሜን በሉ እስኪ። አሜን አሜን ይስጥልን። ሰላምን የመሰለ ነገር የለም እና እንደዛ ነው የኔ ማሮችዬ ማለት ነው። በሌላ ቪዲዮ እንገናኛለን።